በሁለታችሁ መሀል ገብቼ ምንም ነገር አድርጌያለሁ። ለእሷ ማታስብላት ምናምን መስሎኝ ማትጨነቅ መስሎኝ። ምን ማለት ነው አልገባኝም። ከኔ ጋርም ብዙ አውርቷል። እኔ አሁን ቪዲዮቻቸውን እያየሁ ስመጣ ነው ልሄን ትቼ ብሩክ ለሀይሚ እንዴት እንደሚያስብላት ያየሁት ነገር ተፈጥሮ ነው። ሀይሚ ለአንቺ ያሰብኩ መስሎኝ ነው እንደዚህ ነገር ውስጥ ስጋቤ ነበር። ሲናገርሽ ሲጮህብሽ ለአንቺ እውነተኛ ስሜት የሌለው ስለመሰለኝ ነበረ። ከጎንሽ ሆኜ አንቺን ደስተኛ ማድረግ ፈልጌ ነበረ እኮ። ታዲያ አንተ ለምን ችክ ትላለህ? ለምን ከኔ ጋር ልትገባ ገባሁትኝ? ምክንያቱም በሰዓቱ እኔ የመጣሁትኝ ላደርሳት ነው የመጣሁትኝ። ላደርሳት መጥቼ ደግሞ አጋጣሚ ስታገኘን አንተ ሌላ ነገር ነው ያሰብከው። ስትጮህባት ሌላ ነገር፣ እሷን አልረዳት ስትል እኔ ሌላ ነገር ነው እያሰብኩ ነበረ። እኔ አሁን ከልብህ ነው ብዬ አምኜ ባንዴ ለመቀበል ሄኖክ እውነት ለመናገር ይከብዳል አይደለም? እኔም እንደዛ ብዬዋለሁ። ምን እንደሚሉ አላውቅም፣ ግን ይቅርታ መጠየቅ ፈልጋለሁ ሲለኝ ደግሞ ማንኛውም ሰው ይቅርታ ካለ ግን የእነሱ ነው ምላሹ ብዬዋለሁ። ያስብልሽ አይመስለኝም ነበረ። ብሩኬ አንቺን እንደሚጨኩንሽ ነበር የማስበው። ብሩኬ እንደማይገባሽ ነበር የማስበው። ለጸብ ነበረ ምንፈላለግ የነበረው እና ፈልጋችኋለሁ ምናምን ስለው ያው ስንገናኝም እሱም አላመነም። ያው ያለውን ነገር ሳስረዳው ነው የተቀበለኝና ከመጀመሪያው የሆነ ክፋት ያለብኝ ወይ ሌላ ነገር ተንኩል ማስብ ቢሆን ታማኝ ያገኘኋት ሌላ ነገር ማድረግ ሌላ ነገር ውስጥ መግባት እችል ነበር። ሰላም ቤተሰብ እንዴት ናቸው? እኔ ያለው እግዚአብሔር ይመስገን ሁላችንም ደህና ነን። የኛ ውድ ቤተሰቦች እናንተም ደህና እንደሆናችሁ ተስፋ አለኝ። ባላችሁበት ሁሉ ሰላማችሁ ብዝት ይበልልን የኛ ውድ ቤተሰቦች። እንግዲህ እንደምታዩት ይህን ሳምንት ደስታ በቃ ምንም ነገር የለም፣ ሳቅ ጨዋታ ነው፣ ሁሉም ነገር ደስ ይላል በጣም። እናንተም እንደወደዳችሁ ተስፋ አለኝ። ሀይሚን ፕራንክ ለማድረግ እንደዛ ስምን አይታችኋል። እኔና ብሩክ ብቻ እናንተን ያዝናናል ብቻ ምንለውን እና ደግሞ እኛንም ደስ ያሰኛል ምንለውን ነገር እያደረግን ነው። እናንተንም ደስ ተሰኝታችኋል ብዬ ተስፋ አለኝ እና ዛሬ ግን አንድ ሰው ደውሎልኝ ነበረ። እናንተ የምታውቁት ቴዲ ደውሎልኝ ነበር ዛሬ እና ሀይሚ ማግኘት አልቻልኩም፣ ሀይሚና ብሩክን ምናምን አለ። እኔ ግራ ገብቶኛል። ምን ፈልጎ እንደሆነ በጣም ነው ግራ ይገባኝ። ምክንያቱም እነሱ በጣም ደስታ ላይ ናቸው፣ በጣም ሁሉም ነገር ደስ ይላል እና ይህንን ሰላም ደግሞ እንዲረብሽ አልፈልግም። ለአንዴና ለመጨረሻ ጊዜ እኔ ጋር የደወለበት ምክንያት ራሱ ሀይሚና ብሩክን ካላገናኘኝ አንተንም ማግኘት ፈልጋለሁ፣ በጣም አስቸኳይ ነው ምናምን ብሎ ነው። ደግሞ ምን ይዞ እንደመጣ አላወኩም እና እነሱ ጋር በምንም ታምር እንዳይደርስ ላስጠነቅቀዋል። ሁለት ደግሞ በቃ ካሁን በኋላ አጠገባቸው የእነሱን ስም እንዲጠራ አልፈልግም። ይቅርታ ዛሬ ለሚፈጠረው ነገር እኔ ስጣላ ስደባደብ አትወዱም ቤተሰብ፣ ምክንያቱም ስለምትወዱኝ ጥል መደባደብ መጥፎ ነው ብላችሁ ስለምታስቡ ደስ አይላችሁም። ግን ዛሬ በጣም ይቅርታ፣ ምንም ማድረግ አልችልም። በሀይሚና በብሩክ ነው የመጣብኝ። ዛሬ ምንም ቢፈጠር ከቴዲ ጋር እንላቀቃትም፣ ምክንያቱም ብዙ ነገር ሊያበላሽ ይችላል ይሄን ደስታችንን። ይሄንን የመሰለ በቃ አብሮነታችንን አይታችኋል። ብቻ ደስ እያለ ነው፣ ሁሉ ነገር ደስ ይላል፣ ሁሉ ነገር አሸወይና ነው፣ ሁሉ ነገር ደስታ ነው እና ይሄንን ነገር ደግሞ እንዲረበሽ አልፈልግም። ከዚህ በፊትም የጥሉ መንስኤ ቴዲ ባይሆንም ጥሉ ግን የመባባሱ ምክንያት ቴዲ ነው እና ሀይሚ ጋር እኖራለሁ ብሎ ሻንጣ ይዞ መጥቷል ካያችሁት። እንደገና አበባ ይዞ መጥቷል። ያንን ነገር ረስቶ ዛሬ እንዴት እንደዚህ እንትን ሊል እንደፈለገ እኔ አላወኩም። የመጨረሻ ስንለያይ ከሱ ጋር ካያችሁ ተደባድበን ተለያይተናል። ካያችሁ ፍፄን ያላቀቀን ብዙ ነገር ሊፈጠር ነበር። እኔ እነ ብሩክ ጋር እንዲደርስ አልፈልግም። እኔው ጋር ነገሩን እንዲጨርስ ነው የምፈልገው። ምክንያቱም በቃ እነሱ መበሳጨትም መናደድም በሱ የተነሳ መጣላትም የለባቸውም። ብዙ ነገር አለብን እኛ፣ ብዙ ደስታ፣ ብዙ ስኬት፣ ብዙ ሳቆች አሉን። ካሁን በኋላ ማዘን አንፈልግም። ካሁን በኋላ ቡቡም ሀይሚም አዝና ማየት እናንተም እንደማትፈልጉ አውቃለሁና ዛሬ በቃ ብሩክና ሀይሚን ላገኝ አልቻልኩም። አንተንም ማግኘት ፈልጋለሁ፣ እባክህን በጣም አስቸኳይ ነው፣ በጣም ነው የሚፈልጋችሁ ምናምን ብሎ ስለለመነኝ ና ብየዋለሁ። ናም ያልኩት ምክንያት እኔ ከነቡቡ ጋር ላገናኙ አይደለም፣ እኔው ነገሩን ለመጨረስ ነው። እኔው ነገሩ የተፈጠረው ነገር ሁሉ ሊፈጠር ይችላል። ዛሬ ወይ ተደባደበን ይለይልናል ወይም ደግሞ ብቻ የሆነ ነገር ብቻ ዛሬ ወይ ይገለኛል፣ ገለዋለሁ። ቤተሰብ የምሬን እውነት። ምክንያቱም
እኔ በጓደኞቼ የሚመጣ ማንኛውንም ሰው መስማት አልፈልግም፣ ማዳመጥም አልፈልግም፣ ምንም እንዲል አልፈልግም። ገብቷቸዋል። ቤተሰብ ብዙ ነገር አበላሽቷል። ታውቃላችሁ እናንተ ብዙ ነገር፣ በጣም ብዙ ነገር። ቡቡን በጣም ብዙ አናዶታል፣ ብዙ አስደብሮታል። ሃይሚን ብዙ አስፈራርቷታል ካያችሁ። ብዙም ደግሞ ሃይሚ ተጨንቃለች። በብዙ ብቻ ሲረብሸን ነበር እና ይህንን ልጅ ዛሬ በምንም ታምር እነ ቡቡ አጠገብ፣ ሃይሚ አጠገብ፣ በተለይ ሃይሚ አጠገብ፣ ሃይሚ ቤት ደጃፍ እንዳይደርስ ነው ማድረግ የምፈልገው ቤተሰብ ዛሬ። ምክንያቱም ብዙ ነገሮችን ሊያበላሽ ስለሚችል እናንተም ታውቃላችሁ። ቀላል ሊሆን ይችላል እሱን ማገናኘት ምናምን ልትሉ ትችላላችሁ አንዳንዶቻችሁ፣ ግን ቀላል አይደለም። ምክንያቱም የኛ ውድ ጓደኞች፣ የኔ ውድ ጓደኞች፣ የእናንተ ውድ የምትወዷቸው ልጆች ይረበሻሉ በዚህ ልጅ ምክንያት እና ዛሬ ከቴዲ ጋር እንገናኛለን። አላቅም ቴዲ ቪዲዮ ይዤ የጠበቅኩ እነሱን ማግኘት ፈልጋለሁ ምናምን ስትል በቃ በቪዲዮ ቤተሰብ እናንተም ብዙ እየሰጋችሁ ስለነበር ይሄ ልጅ ድጋሚ መጥቶ ህይወታቸውን እንዳይረብሽ፣ ይሄ ልጅ ድጋሚ መጥቶ ሌላ ነገር እንዳያበላሽ ስትሉ ስለነበረ ዛሬ በቃ ቴዲን ሁለተኛ አጠገባቸው እንዳይደርስ እናንተም እርግጠኛ የምትሆኑበትን ነገር ሃይሚና ቡቡ የማይሰጉበትን ነገር ነው ዛሬ ማድረግ የምፈልገው። ችግር የለም ለኔ ህይወት፣ የኔ ህይወት ሊበላሽም ላይበላሽም ይችላል። ግን ዛሬ ግን ቴዲ እናንተም ቤተሰብ እርግጠኛ ነው የምትሆኑት፣ ሃይሚና ቡቡም እርግጠኛ ነው የሚሆኑት ሁለተኛ አጠገባቸው እንደማይደርስ። ገብቷቸዋል። እስቲ አብረን ብቻ እንጠብቀዋለን ቴዲን። ምን ሊፈጠር ምን ሊል እንደሚችል አላቅም። መልሼ እደውልለታለሁ። ምን ብቻ እንደሚፈጠር እኔ አላቅም። ብቻ እኔ ማውቀው አንድ ነገር ሃይሚ ቤት ደጃፍ እግሩ እንዳይደርስ ነው ማደርገው ዛሬ። ምክንያቱም ብቻ ተውት፣ ምክንያቱም ተውትና ዛሬ የሚፈጠረውን አብረን ብቻ እናያለን። ካሜራማን ዝም ብለህ ቅረጽሽ። የፈለገ ነገር ቢፈጠር ከሱ ጋር ብንጣላም ብንደባደብም ምንም ነገር ቢፈጠር መቅረጽን እንዳታቆም ዝም ብለህ ቅረጽ። እስቲ አብረን እንጠብቀው ቴዲ። ደህና ነሽ ቴዲ? ደህና ነሽ? አማን ነው አለሁልሽ። እፈልግሃለሁ። ቡቡንና ሃይሚን ማግኘት አልቻልኩም ስላልከኝ ዛሬ ካሜራ ይዤ መጥቻለሁ። ምን እንደምትፈልግ ካሜራ መኖሩ እንደውም አሪፍ ነው ያለው። ጸብ ነው አንተም የፈለከው። እኔ ምን እንደሆነ ግራ ነው የገባኝ። ዛሬ ለጸብ አልመጣሁም። ለጸብ ብመጣ ኖሮ ያው ካሜራ እያለ ነው የነበረ። ባለፈው ካሜራ መኖር ይችላል። ብዙ ነገር አጥፍቻለሁ። ይቅርታ ነው ዛሬ አንተንም ቢሆን ብሩኬንም ቢሆን ሃይሚንም ቢሆን በመሀላቸው ገብቼ በጣም ብዙ የሚያበጣብጡ ነገሮችን አድርጌያለሁ። በእልህ ነው እልህ ገብቼ ነው እድሜም አለ። በዛ ምክንያት ከአንተ ጋር የማይገቡ ነገሮች ውስጥ ገብቻለሁ። አንተንም እና ብሩኬንም ይቅርታ ለመጠየቅ ነው የመጣሁት እንጂ ለጸብ ብመጣ ኖሮ ካሜራ እያየሁ ከአንተ ጋር መጀመሪያ ካሜራ ነበር የማስጠፋው። እናንተም ደግሞ ያው ለጸብ አይደለም የመጡት። ይሄን ነው ማወቅ ያለበት። ያ ሁሉ ነገር ከተፈጠረ በኋላ ዛሬ ላይ እንዴት እንደዚህ? ያው አልኩህ እኮ ጥፋቱ የኔ ነው እኮ አልኩህ። ጥፋቱን ያጠፋሁት እኔ ነኝ እንጂ ለጸብ ብመጣ ኖሮ እኮ ካሜራ ፊት እኮ አላወራህም አይደለ? ባለፈው ተነጋግረናል። በጸብ ነው የተለያየነው። ፍፄ ነው እንደውም ያገላገለን። እዛኔ ካሜራ ፊት መጣላት ብፈልግ ኖሮ ካሜራውን አጥፎ አይደለም ነበር። አሁን ግን እንደውም ካሜራ ስላለ ያስቀየምኳቸው የነ ቱሩክም የነ ሃይሚ ቤተሰቦችንም በዚህ ይቅርታ መጠየቅ ስለምፈልግ ነው እንጂ ለጸብ መጣ ኖሮ መጀመሪያ ማድረገው ካሜራው መጣላት እኮ በጣም ከባድ ነው። ገብተዋል። ብዙ ነገር አበላሽተህ እኔ አሁን ዛሬ ቪዲዮን ስጫንተዋለ በቃ የተፈጠረው ነገር ይፈጠር። ከደበራችሁ የሚደብራችሁ ቤተሰብ ዛሬ ግን ከቴዲ ጋር ሌላ ነገር ውስጥ እንገባለን እያልኩ ነበር። ገብተዋል። ብዙ ነገር አድርጋል ቴዲ። ገብተዋል።
ይገባኛል እኮ አንተ አሁን ለምን እሺ እኔን ፈለከኝ? እኔን እሺ ለምን ፈለከኝ? እኔ አሁን ግራ የገባኝ አንተ ጋር ስደውል እንዲሁም ለጸብ እንደምታስብ ይገባኛል። ምክንያቱም ከዚህ በፊት ለመጣላት ነው ብዙ ቀን አንተ ጋር ያወራነው ስለ ጸብ ነው እንደምጣላህም ነው ምነግርህ ስናወራ በነበረበት ታይም። ግን አሁን ቀጥታ ዘው ብዬ ሂጂ ሃይሚ ጋም ብሩክ ጋም ሰሞኑን በጣም አሪፍ ላይ ናቸውና ሄጄ ለይቅርታም ቢሆን ብሄድ ብሩክ ይደብረዋል። አይረዱኝም። እነሱም ስለማይረዱኝ ጸቡን ማባባስ ነው እንጂ የሚሆነው ምንም እዛ ጋር ለይቅርታ እንደመጣሁም አያስቡም። ባለፈውም የታመመ ጊዜ ልጠይቀው ሲሄድ ነው ካንተ ጋር የተጣላ ነው አይደለም። ስለዚህ ዘቡ ብዬ ደግሞ ሰው ቤት መግባት አልፈልግም። እስከዛሬ ያጠፋሁት ጥፋቶች ይበቃሉ ነው አንተን አናግሬህ በአንተ በኩል ያው ይዘኝ ሄደህ እነሱን ይቅርታ ለመጠየቅ ነው። በምን እርግጠኛ ነኝ አሁን ሌላ ነገር እንደማትፈጠር ካልኩ ለጸብ ቢሆን ካሜራ ለምን ቀጥታ እነሱን አላገኛቸውም? ቆይ ችግር ይፈጠራል። እስከዛሬ እኮ ቀጥታ እኮ ባለፈውም እኮ ልጠይቀው ነው የሄድኩት እንጂ እኮ ለመጣላት ወይ ችግር ለመፍጠር አልነበረም። ብሩክ የታመመ ሰዓት የሄድኩትኝ ቤት ችግር ለመፍጠር አይደለም ልጠይቀው ነበር የሄድኩትኝ። ግን ቀጥታ ቤት ዘቡ ብዬ በመምጣቴ ነው ካንተ ጋርም ጸብ ውስጥ የገባ ነውና ለዛ ነው እነሱን ቀጥታ ባገኛቸው ኖሮ ሌላ ድብድብ ውስጥ እንገባለን፣ ወይ ከብሩክ ጋር እንጣላለን፣ ወይ ድጋሚ ብሩኬና ሀይሚ ይጣላሉ። ያን ማድረግ ከብዶኝ አይደለም፣ ግን ድጋሚ ከጥፋት ወደ ጥፋት መሄድ ስላልፈለኩኝ ነው። አንተንም አግኝቼ አዋርቼ ብቻ አዲስ ደስታ ነው። በቃ ሁሉም ደስ ብሏቸዋል። ደስታ ላይ ነን። እያየሁ ነው ደስታ ላይ ነው። ደስታ ደግሞ ድንገት ሊደፈርስ ይችላል። ገብቷል። ሀይሚም ስታይ ብሩክም ሲያይ እኔ አሁን እነሱ ጋር አንተም መውሰድ አልፈልግም፣ ይከብደኛል። የምሬን ነው። ድንገት ሲያዩ ድንገት ሌላ ነገር ሊፈጠር ይችላል። ደግሞ እንዲያዝኑ ደግሞ አልፈልግም። ገብቷል። አሁንም እኮ ቪዲዮአቸውን እኮ አይቼ እኮ ነው እኔ እንደዚህ አይነት ስሜት ተሰማኝ። ሳያት እሷም ደስተኛ ናት። እኔ በቃ ሲመስለኝ የነበረው እንደሚጨቁናት የሆነ ነገር እንደሚያደርጋት ሀይሚ ከብሩኬ ጋር ስትሆን ነው ደስተኛ የምትሆነውና እኔ ደግሞ ለሴት ልጅ ትንሽ እራራለሁና በዛ ምክንያት ስንጣላም በነበሩ ነገሮች እልውስ ገብቼ ነው እኔ እንደዚህ አይነት ነገር ውስጥ የገቡት ከመጀመሪያው ጀምሮ እና በሁለቱ ደስታ እሷም ደስተኛ ከሆነች እሱም እንደዚህ አይነት ጥሩ ልጅ እንደሆነ አሁን ነው እያዩ ያሉት ብሩክም ቢሆን ማለት ነው። እና በሰዓቱ በእልህ ተገፋፍቼ ነው እንደዚህ አይነት ነገር ውስጥ የገቡትኝ። አሁን ደግሞ ቀጥታ ቤት ዘው ብዬ መሄድ ያልፈለኩት ድጋሚ አሁን ያላቸውን ሰላም ላለመረበሽ አንተ ጋር ገና አውርቼ አንተ ይዘኝ ብትሄድ አንተ ነህ እንዲሁም ልትጣላኝ የምችለው እዛ ቤት ቀጥታ ብንገናኝ ነው። አንተ ግን ነገሮችን እዚህ ጋር ተረድተህ ሂደህ አንተንም እዚሁ ይቅርታ ጠይቄ ያስቀየምኩት ፋሚሊም ካለ የሁላችሁ ፋሚሊዎች በጣም ነው ያስቀየምካቸው። በጣም ደብሯቸው የሁላችሁንም ፋሚሊ በእግዚአብሔር ስም ይቅርታ ጠይቄ እኔም ሰላሜን ማግኘት ነው የምፈልገው። አሁን በእርግጥም አይተሃል ማለት ነው ብሩክ ሀይሚን ደስተኛ እንደሚያደርጋት በደንብ አይተሃል ማለት ነው። በደንብ ነው ያየሁት። ይመስለኝ የነበረው ነገር ከብሩክ ጋር ደስተኛ እንደሆነች በደንብ ተረድተሃል። እኔ ያሰብኩትኝ በሰዓቱ የሆነ እሱ እንደማይገባት ምናምን ይሆናል አይደለ እየጨቆናት እንደነበር ምናምን። ግን አሁን ሰሞኑን ቪዲዮቹን ሳይ በቃ ከሱ ጋር መሆን ምን ያህል ደስተኛ እንደሚያደርጋት ነው። ልጅቷ በትንሽ ነገር ነው አንተም ቸኮልክ እንጂ የበፊት ታሪካቸውን በደንብ ብታይ ምናምን ሁለቱ እንጂ አንዱ ያለ አንዱ ደስተኛ ያለው እኛ ለዛ ነበር እንደዛ ካንተ ጋርም ስንጣላ ከብዙ ሰዎች ጋርም ስንጣላ ነው የኖር ነው ብዙ ጊዜ። ለምን ሁለቱን እንዲለያዩ አንፈልግም። ድንገት በሆነ ነገር ፈተና ብዙ ነው ያለባቸው። ገብተዋል ቴዲ ብዙ ፈተናዎችን አስተናግደዋል። በጣም ብዙ አንዱን ሊያጣላ ያኛውም ሊያበጣብጥ ምናምን ነው የሚመጣው እና ሁለቱ ብቻ ናቸው ደስተኛ የሚሆኑት። ብሩክ ያለ ሀይሚም ደስተኛ ሊሆን አይችልም። ሀይሚም ያለ ብሩክ ደስተኛ ልትሆን አትችልም። ገብቷል። አሁን ይሄን ነገር አይተህ መምጣትህ እኔ ደስ ብሎኛል። እኔም ደስ ነው የሚለኝ ሰላም ቢወርድ ሁላችንም ፍቅር በፍቅር ብንሆን መራበሽ ምናምን ያስጠላል። እኔም በጣም ይቅርታ ይቅር ለእግዚአብሔር በጣም ሶሪ። እኔም እስቲ እነ ብሩክ እስቲ የሚሉትን ነገር እንሰማለን። እስቲ ቤት ካሉ ደውልላቸውና መንገዳችን ላይ ደስ ይለኛል ብንሄድ እና ሁለቱንም ግን ሌላ ነገር ግን ልታረግ ግን እንዳሞክር ካሜራ ፊት እንደዚህ ያወራው እየነገርኩ እኮ ነው። እኔ ሲመስለኝ ነበር አይዛ ስደርስ ሌላ ነገር እኔ አልፈልግም። ሲመስለኝ የነበረው ነገር እኮ አልኩት ጫና እንደሚያደርስባት ያው ሲቆጣት ምናምን እኔ በነበርኩባቸው ታይሞች ያን ነገር ስላየሁኝ እኔ ደግሞ አጋጣሚ ነው ወደ ሀይሚ ህይወት ውስጥ
የገባሁት ወይ አስቤበት ህይወቷን ለመረበሽ አይደለም። መንገድ ላይ ታማ አግኝቻት ነው ያደረስኳት እና በዛ ሰዓት የተፈጠሩ ነገሮች እኔንም እልውስ ከተውኝ የእናንተንም ፋሚሊ አስቀይሜያለሁ። እንደገና ቤት በምመጣ ቁጥር ካንተ ጋር ያው ሁሌ ጸብ ነው። እኔ ደግሞ ያው እድሜም ነው የሆነ ትዕግስተኛ አይደለሁም። ወጣትነት ያለ ነው እና ከዛ አንፃር ነው እኔ ምንም ለመረበሽ አይደለም የመጣሁት። ለመረበሽ ቢሆን እንደዚህ ላውራህ ነገር እኔ እኮ የጠበቅኩት ሌላ የሚሆነው ሌላው ነገር አገባኝ። እስቲ ለማንኛውም እንሂድ እስቲ የሄደን እንደውልለታለሁ ነው ብሩክ ጋር ቤት ካለ እንግዲህ ቤተሰብ ደውዬለት ቡቡ ቤት ነን ብሎኛል። የሆነ እንግዳ ይዤ እመጣለሁ ምናምን ብዬዋለሁ። እስቲ እንደሚፈጠር አላውቅም። እስቲ እናንኳኳ አብረን እኔ ነኝ ሃይሚ እንጀራን ይዘሻታል? አዎ። ታዲያ እንግዲህ ይዤብሽ መጥቻለሁ። እንዴ ምን ይሰራል እዚህ? ለጥሩ ነገር ነው። ኧረ በእውነት ለጥሩ ነገር ነው። ሁሉም አለ አይደል? ቴዲ እኮ ሁለቱ ተገናኝተው ጥሩ ነገር ፈልጓቸው ለጥሩ ነገር ችግር የለም። ሳይሆን ምን እንደሚል አላውቅም፣ ግን እስኪ እሱን ትንቻለሽ ቡቡ እንደምታስበው አይደለም። ለጥሩ ነገር ነው የመጣው ማለት አንተንና ሀይሚን ፈልጓችሁ ነው የመጣው። ቁጭ በይ እስኪ አሁንም ችግር ምናምን ፈልገኝ ነው አይደለም? እንደሱ አይደለም። ጥሩ ነገር አስቦ ነው የመጣው ማለት ነገር ላይ ተሰለልኩ። ሁለታችሁ መሀል ገብቼ የማይሆን ነገር አድርጌያለሁ። ያው በእልህም ተነሳስቼ ብዙ ጸብ ውስጥ እንድገቡ አድርጌያለሁ። ያው በሰዓቱ የመሰለኝ እኔ እሷን ይዣት የመጣው ሰዓት ለእሷ ማታስብላት ምናምን መስሎኝ ማትጨነቅ መስሎኝ፣ እኔ ደግሞ ያው ለሴት ልጅ እራራለሁ እና ከዛም የመጣ ነው። እንደገና በመጣው ቁጥር ሁሌ ጸብ ይፈጠራል ቤት ውስጥ። ከዛም አንጻር ነው ነገሩ የተጋጋለው እና ዛሬ የመጣሁት ለይቅርታ ነው። ምን ማለት ነው አልገባኝም። ከኔ ጋርም ብዙ አውርቷል። እኔ አሁን ቪዲዮቻቸውን እያየሁ ስመጣ ነው ልሄን ትቼ ብሩክ ለሀይሚ እንዴት እንደሚያስብላት ያየሁት። ሁሉ ነገር ተፈጥሮ ያው ሁሉ ነገር ተፈጥሮ እንዴት ነው ለኛ ሁለት በኩል የተመሰቀቀሉ አይደል እንዴ? እኔም ብዬዋለሁ ብዙ ነገር ነው ያልኩት። እኔም እኮ ሀይሚ ለአንቺ ያሰብኩ መስሎኝ ነው እንደዚህ ነገር ውስጥ ስጋብ የነበረውና አንቺም ያው ደስተኛ እንድትሆኚ ከመፈለግ የተነሳ ነበረ። ቪዲዮቹን ሳይ ደግሞ አንቺ ከብሩኬ ጋር ደስተኛ ነሽ። ብሩክም ደግሞ እንዳሰብኩት አይነት ልጅ አይደለም። ያው በሰዓቱ ሲናገርሽ ሲጮህብሽ ለአንቺ እውነተኛ ስሜት የሌለው ስለመሰለኝ ነበረ ከጎንሽ ሆኜ አንቺን ደስተኛ ማድረግ ፈልጌ ነበረ። ብሩክም እንደዚህ አይነት ልጅ አልመሰለኝም ነበር። አሁን ቪዲዮአችሁን እያየሁ ስመጣ ግን አንቺም ከእሱ ጋር ደስተኛ ነሽ። ያው እሱም ደግሞ ለአንቺ ሳቅ የሚፈጥር ሰው ነው እንጂ አንቺን የሚያበሳጭ አይነት ሰው ሆኖ አላገኘሁትም። ፋሚሊዎቻችሁንም አስቀይሜያለሁ። ያው ከሄኒን ውጭ ይቅርታ ጠይቄዋለሁ። የተገናኘን እኮ ነገሮችን ለመፍታት ባንሞክር እኮ ብዙ ነገሮች ነበሩ አይደል እንዴ የተፈጠሩት በመሀላችን እኔና ብሩኬ። አንተ ጥሩ ነገር ያረክ መስሎ ሊሆን ይችላል፣ ግን ብቻ እኔ እንጃ ከባድ ነው እውነት ለመናገር። እኔ ይሄን አምኜ ለመቀበል ከልብ ነው እንደዛ ተደራርሰን የመረን ነው። አዎ ከልቤ ነው አልኩህ እኮ። እኔ በሰዓቱ እልህ ውስጥ የከተተኝ ነገር በመጣው ልጠይቅህም የመጣው ቀን ያው ጸብ ተፈጥሯል። አንተ ታመህ የነበረ ሰዓት እንዴ ልጠይቀኝ እኮ አይመስልም አመጣጥህ ራሱ። ያው ልጠይቅህ ባይሆን ሙዝ ይዤ እመጣ ነበር። አይ ለጸብ ነው የሚመስለው፣ የዛን ሰዓትም ለጸብ ነው የሚመስለው። ለምን ብትል ሁሉም ባሉበት ምናምን ነበር እየመጣህ የነበረው። እኔ አሁን ከልብህ ነው ብዬ አምኜ ባንዴ ለመቀበል ሄኖክ እውነት ለመናገር ይከብዳል አይደለም? እኔም እንደዛ ብዬዋለሁ። ምን እንደሚሉ አላውቅም፣ ግን ይቅርታ መጠየቅ ፈልጋለሁ ሲለኝ ደግሞ ማንኛውም ሰው ይቅርታ ካለ ግን የእነሱ ነው ምላሹ ብዬዋለሁ። ደስተኛ አይደላችሁም ነው በእኔ መምጣት ሳይሆን ብዙ ተደራርሰናል እኮ አይደለ? ግን አሁን አንተ እኔ በቃ ከሀይሚም ጋር ሰዋራ ምናምን ምንም በቃ ያቺን ታይም እንደምትዋወቁ ነው ምላልኝ የነገረችኝ።
እሷ እኮ የነገረች ነገር እኮ እንዳለ እውነት ነበር እኮ። ታዲያ አንተ ለምን ችክ ትላለህ? ለምን ከኔ ጋር ልትጋባ ገባሁትኝ? ምክንያቱም በሰዓቱ እኔ የመጣሁትኝ ላደርሳት ነው የመጣሁትኝ። ላደርሳት መጥቼ ደግሞ አጋጣሚ ስታገኘን አንተ ሌላ ነገር ነው ያሰብከው። ስትጮህባት ሌላ ነገር፣ እሷን አልረዳት ስትል እኔ ሌላ ነገር ነው እያሰብኩ የነበረው። እሷን ደስተኛ ስለማድረግ ነው ሳስበው የነበረው። እና ሁለታችሁ ደግሞ አብራችሁ ሆናችሁ ቪዲዮአችሁን ሳይ ስመለከት ደግሞ ሀይሚ ደስተኛ የምትሆነው ከአንተ ጋር ስትሆን ነው፣ አንተም ደስተኛ የምትሆነው ከእሷ ጋር ስትሆን ነው። እኔ እንደዚህ አይነት ሰው እንደውም ከራሱ ያወቅኩት አሁን ነው ቪዲዮአችሁን እያየሁ ስመጣ። እና አንተንም በማይሆን መልኩ ስዬ አግሬሲቭ እንድትሆን አድርጌሃለሁ። አንተንም ይቅርታ መጠየቅ እፈልጋለሁ። ሀይሚንም ያለ ስምሽ ስም አሰጥቼሻለሁ። ያው ከኔ ጋር ምንም ግንኙነት ሳይኖርሽ ሰው ሌላ ነገር እንዳስብ አድርጌሻለሁ። አንቺንም ይቅርታ መጠየቅ እፈልጋለሁ። ሄኒን ያው ቅድም ይቅርታ ጠይቄሃለሁ። ሄኒ ተቀብሎኛል። የእናንተንም ፋሚሊ ደግሞ ይቅርታ መጠየቅ እፈልጋለሁ። ያው እኔ ቁጭ ብዬ እናንተን ቪዲዮ ሳይ ነው ነገሮች እየገቡኝ የመጡትና ወጣትነትም አለ፣ በመረዳዳት መቻል አለብን። እኔ የመጣሁት ለይቅርታ ነው። ድንገት ሆኖ ቢንግራ ገባኝ እኮ ይቅርታ የማድረግ ወይም ያለማድረግ ጉዳይ ሳይሆን እኔ አዲስ ነገር ስለሆነብኝ እንጂ እኔ ሲጀምር ልደባደብ ነበር የተዘጋጀሁት። እውነት ነው እንዳልከው ያለ ስሜ ስም ተሰጥቶኛል። ብሩኬም ደግሞ እንደዛ ከኔ ጋር ብዙ ነገሮች እልህ ውስጥ ገብቶ ችግር ውስጥ ሁላ ሊገባ ይችል ነበር። አንተን ሲመታ አይደለ ችግር ውስጥ ሊገባ ይችል ነበረ ምናምን እና ብቻ እንደዚህ ቀላል የሚመስሉ ነገሮች ግን ከባድ ነገር ይፈጥራሉ አይደለ ሄኖክ? እና እኔ ደግሞ በሰዓቱ ለማንኛውም ቁጭ በል አንተ አምነህበት ከሆነና ውስጥ የምር ከሆነ ችግር የለውም። ለምን አሁን አዲስ ነገር ነው ለመቀበል ባንዴ ይከብደኛል። ሁሉም ተው ወደኋላ እንተወውና እሺ ይሁን ችግር የለውም። ወንድምነት ይበልጣል። ደግሞ በዛ ሰዓት ደግሞ እኔ በቃ የሆነ አንዳንዴ በችግር ጊዜ የሚደርሱልህ ሰዎች ሪል ቤተሰቦች ናቸው። ባይዘው እንደዛ ነው የምታስበው። እና እኔ በሰዓቱ እንደዛ መንገድ ላይ እንደዛ ሆኜ ሲያገኘኝ ምናምን ቤቴ ውሰደኝ ብዬው ቤቴ ሲያደርሰኝ የምር በቃ እንደ ጥሩ ወንድም እንደ ቤተሰብ ማንኛውም ሰው ኢትዮጵያዊ እንደሚያደርገው ነበረ የወሰድኩት። ግን አንተ ነገሮች በሌላ እንዲታሰብ አልጠበኩም ጭራሽ። እኔም እንደዛው ለሌላ ነገር የመጣው እንዳይመስል ብዬ ነው። ቀጥታ እስከዛሬ እንደማደርገው የሆነ በጋጠ ወጥነት ወይ ከማንም አላንስም በሚል ቀጥታ ቤታችሁ ያልመጣው ስለዚያ ነው። ቀጥታ ቤታችሁ መጥቼ ለይቅርታን ብመጣ ያው ጸብ መፈጠሩ አይቀርም ብዬ ነው ሄኖክን ደውዬለት። እሱም ያው አላመነኝም በሰዓቱ። ለጸብ ነበረ ምንፈላለግ የነበረው እና እፈልጋችኋለሁ ምናምን ስለው ያው ስንገናኝም እሱም አላመነም። ያው ያለውን ነገር ሳስረዳው ነው የተቀበለኝ እና ቀጥታ እናንተ ማግኘት ያልፈለግኩት ያው የተከበረ ቤት ነው ዘው ብዬ መግባት እንደሌለብኝ ስላሰብኩኝ ነው። በሄኖክ በኩል ያው ብመጣም ሄኖክ ነው ቀድሞ ከእናንተ በፊት ለእናንተ ጠበቃ የሚቆመው ሄኖክ ስለነበረ ቀድሞ ሊጣላኝ የሚችለው እሱ ነው። ስለዚህ የሚጣላኝን ሰው ነው መጀመሪያ ይቅርታ ጠይቄ እሱን ካሳመንኩ በኋላ ነው ወደ እናንተ መምጣት ያለብኝ ብዬ ስላሰብኩኝ እና የመጣሁት አሁን ነገሮች አልገቡኝም ነበረ እኮ ነገርኩሽ። ብሩኬን የምረዳው በሌላ መልኩ ነበረ። ብሩኬ ለአንቺ የሚያስብልሽ አይመስለኝም ነበረ። ብሩኬ አንቺን እንደሚጨኩንሽ ነበር የማስበው። ብሩኬ እንደማይገባሽ ነበር የማስበው። ግን ቪዲዮአችሁን ሳይ አንቺ በጣም ደስተኛ የምትሆኙ በጣም ሳቂታ የምትሆኙ ከብሩኬ ጋር ስትሆኝ ነው እና የአንቺን ደስታ ደግሞ መቀማት ለእኔ ምንም ነው። ምክንያቱም በሰዓቱ እኔ ጥሩ ነገር አረኩኝ ብዬ ነው አንቺን ቤት ድረስ ይዤሽ የመጡት አይደለ? እሺ ነው ለሷ ጥሩ ሳሎን ቀርቼ ቢሆን እንደዛው አልቀጥል ነበር ከኔ ጋር። ያው እኔ ለጸብ አይደለም የመጡት ዛሬ። ይሄንን ሁሉም ነገር ትቶ ይቅር ለእግዚአብሔር አይሻልም? እንደዚህ ነው ብለህ ድጋሚ ሌላ ግን ይከብዳል። ማርያምን ልክ ነህ፣ ይከብዳል በጣም። እኔም ከብዶኛል። ቅድም ቪዲዮን ታያለህ። ሲጀምር ለጥል ነበር እኔ ራሴ የፈለግኩት የነበረው፣ ግን በቃ ለይቅርታ ነው። እኔ በጣም ተሰምቶኛል። በቃ አጥፍቻለሁ። እናንተ ደግሞ ለይቅርታ አትታሙም አይደል? ቡቡይ በቃ ይቅርታ ተባብላችሁ መቀጠል ይሻላል። ደስታችሁ ማንም ጋር ሳታዝኑ፣ ሰውም ሳያዝንባችሁ፣ እናንተም ሰው ልብህም ሳያዝን ቡቡይ አይሻልም? ችግር የለውም።
ደንግጬ ነው እንጂ ድንገት እንደዚህ ጭራሽ አልጠበቅኩም። ምክንያቱም ብዙ ተደራርሰናል እኔና እሱና የሆነ ሳገኘው እንኳን የሆነ ማየው ፊት አለ እሱ ላይ ከአይምሮ አይጠፋም ታውቃለህ። በቃ እኔም ተዘጋጅቼ ነው ሁሌ የምጠብቀው። ያው እኔም እኮ ለክፋት አይደለም እንደዛ ነገሮችን ሳደርግ የነበረው ብቻ ግን እኔ ከመጀመሪያው የሆነ ክፋት ያለብኝ ወይ ሌላ ነገር ተንኩል ማስብ ቢሆን ታማን ያገኘኋት ሌላ ነገር ማድረግ ሌላ ነገር ውስጥ መግባት እችል ነበር። ልጅቷ በሰዓቱ ራሷን አታውቅም ነበር ምናምን። ግን እኔ በሰዓቱ ማስበው ያው እህት አለኝ፣ ሴት ልጅ ደግሞ እንደዛ ተጎድታ ታማ ራሷን ስታገኝ አንተም ብትሆን የምታደርገው ነገር ነው። ስለዚህ እኔ እንደማንኛውም ሰው ማድረግ ያለብኝ ነገር ነበር ያደረኩትም። ቤት መጥቼ ግን ንግግሮችን ከአንተ ጋር ስትለዋወጥ ምናምን ይችላል ጥሩ ሙድ ላይ አልነበርም ታውቃለህ። በዛ ሰዓት እኔ እና እሷ ጥሩ ሙድ ላይ አልነበርም። ድንገት ደግሞ እኔ በቃ ነገራቶችን ልተው ብዬ ነበር የመጣሁት እዚህ ቤት ስመጣ አንተን ሳይ አንተም ታደርጋለህ በእኔ ብታብቱ ተማ ትክክል ነህ እኮ። አሁን እኮ ቪዲዮአችሁን ሳይ ነው እኮ ነገሮች እየገቡኝ የመጡት እንጂ ድንገት ነው ሁላ የመጣሁትኝ። በሰዓቱ ድንገት ነው ያደረስኳትኝ እና ብዙም አልቆየውም እኮ ልወጣ ስል ነው ደግሞ አንተ የመጣኸው እና መታ ሌላ ነገር ስጮህ ምናምን እንደውም የመሰለኝ ከአንተ ጋር ስልክ አውርታ ምናምን ቤት ሄጄ የተረዳሁት ከአንተ ጋር ስልክ አውርታ ምናምን መንገድ ላይ ወድቃ ነው ያገኘኋትና የሆነ ከአንተ ጋር ጣልታ እንደዛ የሆነች ስለመሰለኝ የሆነ ይሄ ልጅ በህይወቷ ውስጥ አግሬሲቭ እንድትሆን የሚያደርጋት በሽተኛ እንድትሆን የሚያደርጋት እሱ ነው ብዬ እያሰብኩ ስለነበር ነው እሷን ለመርዳት በሰዓቱ እንደዛ ማን ውሸትም ነገሮች ውስጥ የገቡትኝና ያን ነገር ደግሞ የተረዳሁትኝ አሁን ቪዲዮአችሁን ሳይ ነው። አይ ቢሆንም አሁን በሰው ህይወት ያገባኛል ተብሎ አይገባም። ትሄዳለህ እንደሆነቱ አሁን አንተ ለእሷ አስበህ ነዋ። ግን እኔና እሷ የጀመርነው ነገር አለ አይደለ? ህይወት አለ እዚህ ጋር ግን የሆነ ባውንደሪ የሚባል ነገር አለ፣ ገደብ አለ አይደለ? የሆነ ማለፍ ምናምን አልነበረብህ። ያን ታይም ወይ እኔም ማረጋጋት ነበረብህ ወይ ሌላ ኬዝ ውስጥ ከምንገባባ ድረስ ምናምን የዛ ሰዓት መረጋጋት ብቻ ነበረብህ። ገብቶሃል? ምናልባት አሁን ልክ ነው። እኔ አሁን እሷን እየመተዋት ብታይ አታዳምጠኝ። ምንም ገደብ የሚባል ነገር አያስፈልገውም አይደለ? መወሰን ያለብን ትወስናለህ አይደለ? ጸብ አሁን ሴት ልጅ እየመታው እኔም አልሰማህም። አንተ አሁን የእኔ ጓደኛ ኑሮ እየመታት እንኳን ባገኝ አልሰማህም፣ እጣልሃለሁ አይደለ? ምንም ታጥፋም አታጥፋም ልክ ስላልሆነ አይደለ? የሆነ እዛ ጋር እንደዛ እያደረኩኝ ብታገኝ ኖርማል ነው። ግን ደግሞ አሁን እዚህ ጋር የሆነ የመጣሁት ላይ ይቅርታ ነበር አበባይን እስከመበተን ምናምን ደረስክ። እኔ ደግሞ እዛ ጋር ሁሉ ውስጥ እገባለሁ። ቢሆንም አንተም ልክ ነህ። አሁን በተረዳበት መንገድ ሄደ ሊሆን ይችላል። ልክ ነው ባልከው መንገድ አይደለ? ልክ ነው ብለህ ባሰብከው መንገድ ሄደ ሊሆን ይችላል። አዱን ነው ሁሉም ለራሱ ልክ አይደል የሚባለው። እሷን ቸኮለ ነው አጠፋ። ያኔ ባይቸኩል አሪፍ ነበር። አይ ቢሆንም ችግር የለም። ምናልባት ችግር ሊሆን የሚችለው እንደዛ ካሰብክ ልክ ነህ። ግን ደግሞ ምናልባት መጠየቅ ነበረብህ። ተፈጥሮ ነው ብሎ ተፈጥሮ ነው ምናምን እንደዚህ አይነት የሚሆነ ለምናምን አይነት ባህሪም ካለብህ አስተካክል። ከኔ ጋር እስከ መደባደብ ደርሰናል። ምን ብዙ የሆነ ልንጠፋፋም እንችል ነበር እኮ አይደለ? በትክክል እኔ የምልህ ምናምን ይዘኛል። አንተም እንደዛ ከሆንክ ተጫረስን ማለት እኮ ነው። እንደዚህ አይነት ባህሪ ደግሞ ይጠቅማል ማለት አይመስለኝም። አይጠቅምም። አይጠቅምም። እሱን እኮ አሁን እየተረዳሁት የሚያመጣሁት ነገር የእናንተንም ቪዲዮ ሳይ ምናምን ያው ሙሉ ለሙሉ ጥፋቱ የኔ ሆኖ የሚያገኙት በሰዓቱ እናንተ ጋርም የሆነ ለጸብ ፈልጋችሁ ሊሆን ይችላል። ግን የእናንተ ሞር ትክክል ነው። መጣላቱም ቢሆን ምንም ቢሆን የራሳችሁን ሰው ነው መጥቼ በእናንተ ሰው በእናንተ ህይወት መጥቼ ነው እኔ ያገባኛል እኔ ነኝ የምወስነው አይነት ነገር ውስጥ የገባሁትኝ። ያ ደግሞ ሙሉ ለሙሉ ጥፋተኛ የሚያደርገኝ እኔ ነው እና ዛሬ የመጣሁትኝ ለይቅርታ ነው። ሀይሚንም ቢሆን ያለ ስምሽ ስም አሰጥቼሻለሁ። ከኔ ጋር ምንም ሳይኖርሽ እንዳለሽ አድርጌ ሰው እንዲያስብ አድርጌያለሁ። ብሩክን ለማናደድ ነበር በሰዓቱ ይሄን ያደረኩትኝ። ሀይሚን በመጀመሪያ ይቅርታ። ከምንም በላይ ተጎጂ አንቺ ነሽ። ብሩኬ እምነት እንዳይኖረው ተረጋግተሽ ህይወትሽ እንዳትመሪ ያደረኩትኝ እኔ ነኝ። አንቺን መጀመሪያ ይቅርታ ማለት እፈልጋለሁ። ይቅርታ አድርገሽልኛል። ለሌላ ጊዜ ተጠንቀቅ። ማለት እንደዚህ አይነት ነገሮች ሌላ ሰው ላይ ሊበጠብጡ ይችላሉ። እኛ ደግሞ መጀመሪያም ተበጣብጠን ስለነበረ
እነዛ ነገሮች ደግሞ አንተ ቤት ውስጥ ተገኝተህ ጭራሽ እንደዛ ስታስብ ያው ያጣላል። ገብተዋል፣ አንተም ተረድተኸዋል። ደግነቱ መረዳት ነው እና እኔ ችግር የለብኝም። በቃ ያን ነገር ስላላሰብኩትኝ ነው። ብሩኬም ያው ከምን በላይ ዋናው ማለት ሶሪ ስለጣላን ይቅርታ በጣም ይሻላል። ብቻ ግን ያው ከዚህ በኋላ ተጠንቀቅ። ሁሉም ሰው ይቅርታ ያደርጉልኛል እያለ ብዙ ገደል እየተገባባን ነበር ከዚህ በፊት ታውቃለህ። ግን ያው ቂም መያያዝም ምናምን አስፈላጊ ነው ብዬ አለ። አንተ ከልብ ከሆነ እኔ ችግር የለብኝም አለብሽ። ከልብ ከሆነ የጠየቀው ችግር የለም። እኔ ከልቤ ነው የጠየኩት። አክብረን ስለመጣን እናመሰግናለን። በመጨረሻም ቤተሰቦቻችሁንም ደግሞ ይቅርታ ማለት እፈልጋለሁ። ትችላለህ። ሁላችሁም የሀይሚም የብሩኬም ቤተሰቦች አጥፍቻለሁ፣ ይቅርታ አድርጉልኝ። አመሰግናለሁ። ቤተሰቦች እንግዲህ ይቅር ለእግዚአብሔር። ቴንኪው አባቴሽ። ሶሪ ለሁሉም ነገር። እንደዚህ ጥሩ ጥሩ ነገር ደግሞ ተባረክ። ኧረ ጉዳይ ምን ያስጋል? ተባረክ አልከኛ። ወይኔ ግን እንኳን መጣ። እውነት ኧረ ቤት ያፈራውን ችግር የለም። አሁንማ በአንድ በኩል ለጥንቸል ነው፣ በአንድ በኩል ለሰው ነው። ተቸግረናል እኮ ከጥንቸሎቿማ አታስበልጠንም። ከብዷል። አልሰማችሁም ማለት